ቀልብህን ማን ወሰደው? ለምንድን ያልተረጋጋኸው? ብዙ ታስባለህ ግን አንዱም ጋር የለህም። ለምን? ምን ተሰርቶብህ ነው ወዳጄ ይላል። እስኪ ተመልከቱ፣ አንድ ቤት ውስጥ 10 ሰው ካለ ራስ ሰዓት ላይ እንኳን 10ሩም ሰው ከስልኩ ጋር ስርዓተ ትምህርት ውስጥ ግብረ ሰዶማዊነትን አስገብተዋል። የአየር ንብረት ለውጦች፣ ረሃብ፣ በሽታ፣ ድህነት፣ ጣልቃ ገብነትና ጸረ ሃይማኖታዊ እንቅስቃሴዎች ሁሉ የአውሬው መንግስት ስርዓት ውጤቶች ናቸው። አስማት፣ ጥንቆላና ሰይጣናዊ እምነትም ይሄ የኔም ጥያቄ ነው። ምን ተሰርቶብን ነው? ምንድን ያደነዘዘ? በዚህ አይነት ሁኔታ ሲቆጣጠሩን ለምንድን ነው ምንድን ነው ብለን ማን የአውሬው መንግስት ስርዓት ከመቼውም ጊዜ በላይ አሁን በደንብ እየሰራ ነው። ያጋስተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን ያጋስተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ወደ ቻናል ላይ ተከታታዮች ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬ እንግዲህ የአውሬው መንግስት ምን ያህል እያሰፈሰፈ እንደሆነና በምን አይነት ሁኔታ በምን አይነት ደረጃ ይህንን ትውልድ እንዳደነዘዘው እንደተቆጣጠረው በምን እንደተቆጣጠረው ጭምር ይፋ የሚያደርግ አንድ እጅግ በጣም ወሳኝና ወቅታዊ ለኔ ወቅታዊ ነው መረጃ የወዳጅ ምክር ወይም ደግሞ አድቫይስ ኦፍ ፍሬንድ ከሚል ገጽ ላይ አግኝቻለሁ። በጣም የሚገርም ጽሁፍ ነው። የኔን ሐሳብ የሚያንጸባርቅ ብቻ ሳይሆን ወቅቱን የዋጀ ዘመኑን የዋጀ ብዙዎችን የሚያስተምር ብዙዎችን የሚያነቃ ጽሁፍ ስለሆነ ለዛሬ በመርሃ ግብርነት ተጠቅሜዋለሁና በዚህ አጋጣሚ ወደ 40 ሺህ ያህል ተከታዮች ያሉት ፔጅ ነው። ግዴላችሁም ይሄንን ፔጅ የወዳጅ ምክር ወይም ደግሞ አድቫይስ ኦፍ ፍሬንድን ሼር አድርጉ፣ ለብዙዎች አጋሩ፣ ትጠቀማላችሁ። እና አጋጣሚ መጥቶልኝ ነው ኖቲፊኬሽን ያየሁት፣ ግን በጣም የሚገርም ገጽ ነውና እንዲህ አይነት ፔጆች ሊበረታቱ ይገባል። ቲክቶክ ላይ ነው ያገኘሁት እና ይህንን ፔጅ ቲክቶክ ላይ ገብታችሁ አበረታቱት። እንዲህ አይነት ሰዎች ያስፈልጉናል። በዚህ አይነት መርሃ ግብር ላይ የምንሰራ ሰዎች ላይ እንዲህ አይነት ሰዎች ሲጨመሩ የበለጠ ትውልዱ ይነቃል ብዬ ነው የማስበው። እና ምንድነው የሚለው ጸሐፊው ሲንደረደር፣ በነገራችን ላይ በጣም ሳቢ በሆነ ሁኔታ ነው የጻፈው። ቀልብህን ማን ወሰደው? ለምንድን ያልተረጋጋኸው? ብዙ ታስባለህ ግን አንዱም ጋር የለህም። ለምን? ምን ተሰርቶብህ ነው ወዳጄ ይላል። ይሄ የኔም ጥያቄ ነው። ምን ተሰርቶብን ነው? ምንድን ያደነዘዘን? በዚህ አይነት ሁኔታ ሲቆጣጠሩን ለምንድን ነው ምንድን ነው ብለን የማንጠይቀው? ኑሯችን ሲበላሽ፣ አእምሯችን ሲላሽቅ፣ ብዙ ነገሮች ከመስመር ሲወጡ ለምንድን ነው ብለን ነው የማንጠይቀው? ለምንድን ነው? ምን ተሰርቶብን ነው? ይሄንን ጥያቄ ነው ጸሐፊው የጠየቀው። አይዞህ ወዳጄ፣ የማውራ ነገር የመፍትሄ ሐሳብም ስላለው እስከ መጨረሻው አንብበው፣ ይጠቅምሃል። ለማንበብ አትሰልች። ቤቱንም ለማንኛውም ሰው ጋብዝልኝ፣ እንጋብዛለን። ሻይ ቡና ብቻ አይደለም የሚጋበዘው። በትክክል ሻይ ቡና ብቻ አይደለም። በዚህ ዘመን በዚህ ዘመን እንዲህ አይነት ሰናይ የሆኑ ሐሳቦችም ይጋበዛሉ፣ የሚሰማ ካለ ማለት ነው። ተመሳሳይ መረጃ እንዲደርስ ፎሎ አድርግ። አንተም ሼር፣ ሪፖስት፣ ኮፒ ሊንክ በማድረግ ከታይህን አስተምር ይላል። ሐሳቡን አስተላልፈናል። ይህ ጥያቄ የዘመናችን ትልቁና አስፈሪ እውነት ነው። በትክክል ልብ አድርገው። ቀልብ ማለት በመንፈሳዊ ዓለም የነፍስ ትኩረትና የውስጥ ሰላም ማለት ነው። ዛሬ ሰው ቀልብ የለውም። ሰውነቱ እዚህ ነው፣ አእምሮ ግን በሺህ ቦታዎች ተበታትኗል። ይህ በድንገት የተፈጠረ ሳይሆን በጥልቅ የታቀደና የተሰራበት የአውሬው ስርዓት ሴራ ነው። ሁላችሁንም ይመለከታል። እንዴት እንደተሰራብህ በምሳሌና በማስረጃ እንመልከት። የቀልብ ስርቆት። የአውሬው መንግስት የሰውን ልጅ ለመቆጣጠር ጉልበት መጠቀም እንደማያስፈልገው ተረድቷል። ሰውን ለመቆጣጠር ቀላሉ መንገድ ቀልቡን መስረቅ ነው፣ ትኩረቱን መሳብ ነው። ቀልብ የሌለው ሰው መንፈሳዊ ኃይል አይኖረውም።
ሮቦት ይሆናል ማለት ነው። ሮቦት ሆነናል ብዙዎቻችን። ሴራው ምንድን ነው? የዶፓሚን ጦርነት። የአውሬው ስርዓት የሰውን አእምሮ ዶፓሚን ሎፕ የደስታ ሆርሞን ዑደት ውስጥ በመክተት ቀልቡን ሰረቀው። የተጠቀመው ስልት የሰው አእምሮ አዲስ ነገር ሲያይ ይደሰታል። ይህንን ተጠቅመው ስልካችንና ማህበራዊ ሚዲያውን ልክ እንደ የቁማር ማሽን ሰሩት። እንዴት ካልክ ፌስቡክ ወይም ቲክቶክ ስትከፍት ቀጥሎ ምን እንደምታገኝ አታውቅም። ጥሩ ቪዲዮ፣ መጥፎ ዜና፣ የሚያስቅ ነገር። ይህ እርግጠኛ ለመሆን አእምሮን ሱሰኛ ያደርገዋል። ምን ውጤት አመጣ? ሰው ለአምላክ የሚሰጠው ትኩረት አጥቶ ስልኩን ሲፈትሽ የሚውል የዲጂታል ዓለም ባሪያ ሆነ። እሺ ጥሩ እንቀጥል። ከመቼ ጀምሮ? ሰው ለምን አላወቀም? ይህ ሂደት ቀስ በቀስ ነው የመጣው። የሚፈላ ውሃና እንቁራሪት ምሳሌን በመጠቀም ላስረዳ። እንቁራሪትን በሚፈላ ውሃ ውስጥ ብትጨምረው ዘሎ ይወጣል። ነገር ግን ቀዝቃዛ ውሃ ውስጥ ጨምረህ እሳቱን ቀስ ብለህ ብትለኩሰው ውሃው እየሞቀ ሲሄድ እንቁራሪቱ እየደነዘዘ ሄድና ራሱ እስኪበስል ድረስ አያውቀውም። 3 ሂደቶች አሉት። እናያቸው እስኪ ተከተለኝ። ደረጃ 1 ቲቪና ሬዲዮ። ሰውን ቤቱ አስቀምጠው ማሰብ እንዲያቆምና እንዲሰማ ብቻ አደረጉት። ልብ አድርጉ፣ ሁላችንን የሚመለከት ነው። ደረጃ 2 ስማርት ስልክ 2007 ዓ.ም አካባቢ ዓለምን በኪሱ ከተቱለት። ይህ ትልቁ ወጥመድ ነበር። ደረጃ 3 አጭር ቪዲዮ ቲክቶክ ሪልስ። ይህ የመጨረሻው ምት ነው። የሰውን ትኩረት ከደቂቃዎች ወደ 3 ሰከንድ አወረዱት። አሁን ሰው ረጅም ጽሑፍ ማንበብ፣ ረጅም ጸሎት መጸለይ አይችልም። አእምሮ ቀጥሎስ እያለ ይቁለጨለጫል። ሰው ያላወቀው ነገሩ በመዝናኛና በቴክኖሎጂ ስም በስጦታ መልክ ስለመጣበት ነው። ባርነት በምቾት ሲመጣ ማንም ነፃ መውጣት አይፈልግም። ይገርማል። እሺ እንቀጥል። እያነበብክ ከመቀጠላችንና ከማንበባችን በፊት እዚህ ጋር አንድ ሐሳብ እኔም ልጨምር፣ ይህንን ጽሑፍ ተንተርሼ ማለት ነው። እንግዲህ ቀደም ጊዜ ባለው ጊዜ በተለይ ደግሞ 1970ዎቹ እንዲሁም ደግሞ 80ዎቹ መጀመሪያ አካባቢ ብዙ አንባቢ ትውልድ ነበረ። ያ አንባቢ ትውልድ በጣም ትልልቅ መጽሐፎችን በማንበብ ይታወቃል። ለምሳሌ ከባህር ማዶ በብዛት የሚነበቡት እነሱ ስለነበሩ የነ ማክሲም ጎርኪን እናትን ጨምሮ ብዙዎቹ የነ ዶስቶቭስኪ የነ ቼሆቭ አንቷን ቼሆቭ ብዙዎቹ እነዛ ክላሲክ ስራዎች ናቸው። እንግዲህ ለምሳሌ የማክሲም ጎርኪን እናት ብንመለከት በጣም ቮሊዩሙ ትልቅ የሆነ ነገር ግን በተመስጦ የሚነበብ መጽሐፍ ነበረ። የዛሬን ዘመን ልጅ እናትን የሚያክል መጽሐፍ አንብብ ብትለው አጦል ብሎ ነው የሚጥለው። እንኳን ሊያነብ ይቅርና ገና መጽሐፉን ሲሸከመው አጦል ብሎ ነው የሚጥለው። ስለዚህ ከጥልቅ ሐሳቦች አውጥተውናል። ጥልቅ ሐሳቦች በትኩረት በመስጠት የምንከታተላቸውን ሐሳቦች ከኛ ጋር አጣልተዋቸዋል። ስለዚህ የዛሬን ዘመን ሰው ከ3 እና ከ4 መስመር ውጭ አንብብ ብትለው አያነብም። እንዳልኳቸው ነው የነ ዶስቶቭስኪ የነ ማክሲም ጎርኪ የነ አንቷን ቼሆቭ እንዲሁም ደግሞ የነ ሲድኒ ሼልደን ሌሎችም እንግዲህ በዛን ሰዓት ላይ እነ ሳቤላን እነ ብቀላን እነ ውሽንፍርን ምርጥ ትርጉሞች እንግሊዘኛውንም ኦሪጂናሉንም ያነበባችሁ ሰዎች በዛን ሰዓት የነበረውን የንባብ ፍቅር ታውቁታላችሁ። ዛሬ ያ የንባብ ፍቅር ምን ወሰደው የሚል አይነት ሐሳብ ነው እዚህ ውስጥ የመጣውና ያ እንግዲህ በቴክኖሎጂ ስም በጾታ መልክ አመጡልንና ባርነት በምቾት ስለመጣልን እዛ ውስጥ ገብተን ተቀረቀርን ነው። እንቀጥል። ቀልብ የማጣት ውጤት መንፈሳዊ ደንዛዛነት ማለት ነው። አውሬው በዚህ ሴራ ምን አገኘ? ጸሎት አልባ ትውልድ። ልብ አድርጉ። ቀልብ የሌለው ሰው መጸለይ አይችልም። ልክ አይኑን ሲጨፍን አእምሮ ያየውን ቪዲዮ ወይም የሰማውን ወሬ ያመላልስበታል። ከአምላክ ጋር ያለው መስመር ተቋረጠ ማለት ነው። ራስን ፈትሽ ወዳጄ። የፍርሃት ምርኮኛ አእምሮ ሁሌም መረጃ ሲቀበል የማጣራት አቅም ያጣል። ስለዚህ በዜና የሚነዛው ፍርሃት፣ ጭንቀትና ውሸት በቀላሉ ወደ ልቡ ይገባል። የማንነት መጥፋት። ሰው ራሱን ቤተሰቡንና ፈጣሪውን ማዳመጥ አቆሞ የሌሎችን ሕይወት በስክሪን ሲያይ ይውላል። እነዚህ ነገሮች አንተ ጋር የሉም ወዳጄ። መልሱን ላንተ ልተወውና ወደ ቀጣይ ልሂድ። ተከተለኝ። በደንብ አሉ። ለዚህ ሩቅ መሄድ አያስፈልግም። እኔ መልሱን መልሳለሁ። ሁሉም ሰው ጋር በደንብ አሉ። ቀጣይ ምን ታስቧል? የመጨረሻው ደረጃ የአውሬው ስርዓት ቀጣይ እቅድ ስክሪኑን ማስወገድ ነው። እንዴት ካልክ
ኒውሮሊንክ እና ብሬን ኢንተርፌስ ኤለን መስክ ፕሮጀክት ከች ይልልሃል እዚህ ጋር። እንግዲህ ስለ ኤለን መስክ እና ስለ ፕሮጀክቱ በተለያዩ ማህበራዊ ሚዲያዎች የኔን ጨምሮ ብዙ ነገሮች ተላልፈዋል። ስለዚህ መረጃ ይኖራችኋል ብዬ ነው እማምነው። አሁን ቀልብህን የሰረቁት በስልክ ስክሪን ነው። ቀጣዩ ደረጃ ይህንን የቴክኖሎጂ በቀጥታ ከአእምሮ ጋር ማገናኘት ነው። ያን ጊዜ ሰው ቀልቡን ማጣቱ ብቻ ሳይሆን የራሱ የሆነ የግል ሀሳብ ያጣል። አእምሮው ከኢንተርኔት ከአውሬው ስርዓት ጋር አንድ ይሆናል። ይህ የሰው ልጅነት ፍጻሜ ነው። አለቀ ደቀቀ። አይዞህ አትጨነቅ። መፍትሄውንም አስቀምጬልሃለሁ፣ ተከተለኝ። መፍትሄው ቀልብን እንዴት እንመልስ? ከዚህ ወጥመድ ለመውጣት የሚደረገው ትግል ከአንበሳ አፍ ስጋን የመንጠቅ ያህል ከባድ ነው፣ ግን ይቻላል። እንዴት ካልክ እነዚህን ለመተግበር ሞክር። አንተ ጨምርበት። የዲጂታል ጾም፣ ዲጂታል ፋስቲንግ። ልክ ከምግብ እንደምትጾም ከስልክና ከመረጃ መጾም ጀምር። ልብ አድርጉ። ይሄ እንደ ቀላል የሚታይ ነው እንጂ በዚህ አጋጣሚ ይህንን ጽሁፍ የጻፈው ጽሁፍ ማን አድናቆትና ክብር ይገባዋል። ለነገሩ እኛ አድናቆትና ክብር የምንሰጠው ዋይ ላይ ለሚሄደው ዓለም ሁሌም ከትርኪ ምርኪው ጋር ስለሚጓዝ እንደዚህ አይነት ሰዎች ይሸፈናሉ። መውጣት የሌለባቸው ሰዎች ደግሞ አውትሻይን ሲያደርጉ እንመለከታለን። አውትሻይን ላደረጉ ሰዎች እኛ መቀኘት የለብንም። ነገር ግን ሪሊ አሁን የሚያስፈልገን ያ ነው ወይ ለማለት ነው እና ጠቃሚ ነገር ላይ ነው ትኩረት ማድረግ ያለብን እና ይህንን ጽሁፍ የጻፈው ሰው እንዳልኳችሁ ማንም ይሆን ማን በጣም አድናቆት ያስፈልገዋል። ዘመኑ በደንብ የገባው ሰው ነው። እንዲህ የገባው ሰው ሲኖር ደግሞ ደስ ይላል፣ ተስፋን ያጭራል። ስለዚህ ዲጂታል ጾም ያስፈልገናል ነው የሚለው። ዲጂታል ፋስቲንግ ወይም ዲጂታል ጾም ያስፈልገናል። ልክ ከምግብ እንደምትጾም ከስልክና ከመረጃ መጾም ጀመር። ጠዋት እንደተነሳ ስልክ አትንካ። ማታ ከመተኛ በፊት አርቀው። አእምሮ ዝምታን እንዲለማመድ አድርግ። እሺ ሌላስ? ይሄ በጣም ይጠቅመናል ተግባራዊ ካደረግነው። አሰልችነትን ተቀበል። አእምሮ አዲስ ነገር ፈልጎ ሲቁለጨለጭ ስልክን አታንሳ። ዝም ብለህ ተቀመጥ። ጣራ ተመልከት። አእምሮ ሲረጋጋ የፈጣሪ ድምፅ መሰማት ይጀምራል። ልብ አድርጉ። አእምሮአችን ሲረጋጋ የፈጣሪን ድምፅ መስማት እንጀምራለን። የአሁንን ሰዓት ቀማኛን አስወግድ። ሰው ጋር ስትሆን፣ ስትበላ ወይም መንገድ ስትሄድ ስልክን አትይ። በአካልህ ያለህበት ቦታ በመንፈስም ተገኝ። ቀልብ የሚመለሰው በዚህ ልምምድ ነው። ምን ያህሎቻችን ለዚህ ዝግጁ ነን? እስኪ ተመልከቱ። አንድ ቤት ውስጥ 10 ሰው ካለ እራት ሰዓት ላይ እንኳን 10ሩም ሰው ከስልኩ ጋር ነው። ከዚህ በላይ ባርነት፣ ዘመናዊ ባርነት የለም። ጸሐፊው ይህንን ነው እያለን ያለው። ጥልቅ ጸሎት። ጸሎት ማለት ቃላትን መድገም ብቻ አይደለም። ልብ አድርጉ። ጸሎት ማለት ቃላትን መድገም ብቻ አይደለም። አእምሮን ሰብስበው ከአምላክ ጋር መገናኘት ነው። መጀመሪያ ላይ ይከብዳል፣ ሐሳብህ ይበተናል። ግን ተንበርክከህ ታግለህ ቀልብህን ካልመለስክ የአውሬው ስርዓት ነፍስህን ባዶ ያደርጋታል። ይሄ ሁሉ እንግዲህ ሴራ የአውሬው ስርዓት ነው። የአውሬው ስርዓት ሴራ ነው። ጸሎት አይቋረጥም። በስተት አታቋርጥ። የጸሎት መጽሐፍ አንብብ፣ ጸልይ፣ አስታውስ። አውሬው የሚፈልገው ልብ አድርጉ፣ እዚህ ጋር በደንብ አንደርላይን እንድታደርጉ ፈልጋለሁ። አውሬው የሚፈልገው የተራበ የደነዘዘና ትኩረት የሌለው አእምሮ ነው። እግዚአብሔር የሚፈልገው ግን ረጋ ያለ የሚያስተውልና የሰከነ ልብ ቀልብ ነው። ምርጫው ያንተ ነው። ተመሳሳይ መረጃ እንዲደርስ ፎሎ አድርግ ይላል። ፎሎ አድርጉለት ፔጁን እየገባችሁ። ፔጁ የወዳጅ ምክር ወይም ደግሞ አድቫይስ ኦፍ ፍሬንድ ነው የሚለው። በጣም በጣም ጠቃሚ የሆኑ ሀሳቦች ያሉበት ወቅቱን የዋጀ ጽሁፍ ስለሆነ እንዲህ አይነት መረጃዎች እንዲደርሳችሁ እዚህ ቲክቶክ ፔጅ ላይ ገብታችሁ ፎሎ እንድታደርጉት እኔም ሪኮሜንድ አድርጋችኋለሁ። ስለዚህ ለአውሬው መንግስት ካነሳን አይቀር ተጨማሪ ነገሮችን እኔም ልጨምርላችሁና እንግዲህ የአውሬው መንግስትን ተግባራዊ ለማድረግ ትልቁ መሳሪያቸው ምንድነው? እነሱ የአዲሱ ዓለም ደንብና ስርዓት ወይም ደግሞ ኒው ወርልድ ኦርደር የሚሉት ነው። ስለዚህ ስለ አውሬው ስርዓት ካነሳን አይቀር ስለ አዲሱ ዓለም ደንብና ስርዓት እንዲሁም ደግሞ ስለ ኒው ወርልድ ኦርደር መነጋገር ግድ ይለናል ማለት ነው። ትልቁ የአውሬው ስርዓት ኢላማ ይሄ ነው። አዲስ ዓለም ስርዓትን መገንባት ማለት ነውና እንግዲህ በዚህ ጉዳይ ላይ ወይም ደግሞ በአዲስ ዓለም ስርዓት ዘ ኒው ወርልድ ኦርደር ላይ በርካታ ዶክመንተሪዎች ተሰርተዋል። ከነዚህ ውስጥ እንግዲህ በጣም አነጋጋሪ ከሆኑ ዶክመንተሪዎች ውስጥ የነ ስቲቭ ቤትስን ዌልካም ቱ ዘ ኒው ወርልድ ኦርደር የሚል ዶክመንተሪ እናገኛለን። እንግዲህ እነ ስቲቭ ቤትስ በዚህ ተወዳጅ ዶክመንተሪያቸው አማካይነት የአጀንዳውን ባለቤቶች ማንነት፣ ዓላማቸውንና
ዓላማቸውን ተግባራዊ ለማድረግ የወሰዱትን እርምጃ እንዲሁም በተወሰደው እርምጃ የተከሰተውን ውጤት በዝርዝር ይፋ አድርገዋል። በነገራችን ላይ ከዚህ በኋላ ያለውን መረጃ የምነግራችሁ ከራሴው ከቁጥር 1 መጽሐፌ ከሰይጣን አምላኪዎቹ የሚስጥር ማህበራት ላይ ነው እና ምናልባት መጽሐፉን ያላነበባችሁ ካላችሁ ፈልጋችሁ ብታነቡት ጠቃሚ መረጃ ታገኙበታላችሁ። የሚስጥር ማህበረቱ ዓላማ እንግዲህ በሆነው የአዲስ ዓለም ደንብና ስርዓት አሁንም ደጋግመን እንደምነው ኒው ወርልድ ኦርደር እንዲሁም የአንድ ዓለም አስተዳደር ምኞትና ፍላጎት ውስጥ ንዑስ ፍላጎቶች በታዋቂ የጥበብ ሰዎች መጠቀም እንግዲህ የሂፕሆፕ እና የራፕ አርቲስቶችን እዚህ ጋር ቢዮንሴን እና ሌሎቹንም ማንሳት እንችላለን። ያው ሰይጣን አምላኪዎች እንደሆኑ ይታወቃል። ከዚህ ውጪ ተቋማት ውስጥ ሰርጎ በመግባት በበላይነት መቆጣጠር፣ ከሰይጣን ጋር በትብብር መስራት፣ ለህዝብ አደገኛ የሆኑ ቴክኖሎጂዎችን ተግባራዊ ማድረግ፣ በተለይ ደግሞ አሁን በሐሰት ታሪኮች ወይም ደግሞ ፌክ ስቶሪ ህዝብን ማደናገር ወዘተ መኖራቸውንም ማስታወስና መገመት ያስፈልጋል። ይሄ እንግዲህ ንዑስ ፍላጎቶቹ ነው። የኒው ወርልድ ኦርደር የአዲስ ዓለም ስርዓት ንዑስ ፍላጎቶች ናቸው። ንዑስ ፍላጎቶቹ የአንድ ዓለም አስተዳደርን ወይም ኒው ወርልድ ኦርደር ተግባራዊ ለማድረግ በሚደረገው ጉዞ ላይ አጋዥ ኃይል ሆነው የሚያገለግሉ ናቸው። የሚስጥር ማህበራቱ የአንድ ዓለም አስተዳደር ለማስፈን በግብዓትነት የሚጠቀሙባቸው አጋዥ ኃይሎች ህዝብን ያለነዚህ አጋዥ ኃይሎች እኔንና እናንተን ማለት ነው በቁጥጥር ስር መዋል ፈጽሞ የማይታሰብ እንደሆነ ያውቃሉ። ስለዚህ ኒው ወርልድ ኦርደር ይጠቀማሉ ማለት ነው። ኒው ወርልድ ኦርደር የጥንታዊዎቹንም የዘመናዊዎቹንም የሚስጥር ማህበራት ዋና ፍላጎት ነው። ኒው ወርልድ ኦርደር በደም ዝምድና የተሳሰሩት ሀያላን መሰረታዊ ፍላጎት ነው። ኒው ወርልድ ኦርደር የዓለምን ህዝብ እስከ ዓለም የተፈጥሮ ሀብት ለመቆጣጠር ቆርጠው የተነሱት የዓለማችን ጉልቤዎች ጽኑ ፍላጎት ነው። ይህንን በደንብ ማወቅ መቻል አለብን። በኒው ወርልድ ኦርደር ወይም በአውሬው መንግስት ስርዓት ኒው ወርልድ ኦርደርን የአዲስ ዓለም ስርዓትም እንዲሁም ደግሞ የአውሬው መንግስት ስርዓት ብላችሁ ልትጠሩት ትችላላችሁ። እንደውም የአውሬው መንግስት ስርዓት የሚለው የበለጠ ያስማማናል። ቅድም የተነጋገርነው የአውሬው መንግስት ስርዓትን ዓላማና እንዴት እያደነዘዘን በምን እያደነዘዘን እንዳለ ነው ከወዳጅነት ምክር ፔጅ ላይ ያገኘ ነው እና ከዛ ጋር ስለሚያያዝ ነው ኒው ወርልድ ኦርደር የአዲስ ዓለም ስርዓት ከምንል የአውሬው መንግስት ስርዓት እያለን እንቀጥል። እንግዲህ በአውሬው መንግስት ስርዓት ኢኮኖሚውንም፣ ማህበራዊ ህይወቱንም፣ ፖለቲካውንም፣ ሃይማኖቱንም፣ ቋንቋውንም መቆጣጠር ይፈልጋሉ እና ዋና ረሃብና ጥማቸው እሱ ስለሆነ ማለት ነው እና እነዚህ ኃይላት እንግዲህ በተለይም ደግሞ ዋነኛዎቹ የአውሬው ስርዓት ሲያስተዋውቁን ሰናይ ገጽታውን አግዝፈው ነው። የስካል ኤንድ ቦንስ መሪ ተዋናይ የሆኑት ስካል ኤንድ ቦንስ በነገራችን ላይ አሜሪካ ውስጥ ያለው የኢሉሚናቲ ብራንች ነው። የሚስጥር ማህበር ታዋቂ የሆነ የሚስጥር ማህበር ነው። ትልቁ ቡሽ ይህን የአዲስ ዓለም ወይም ደግሞ የአውሬው መንግስት ስርዓት ታላቅና ወሳኝ ሀሳብ ኢት ኢዝ አ ቢግ አይዲያ ሲሉ ነው የሚገልጹት። በባርነት ሊገዙ ለሚፈልጉት አዎ ለእነሱ ከታላቅም ታላቅ ሀሳብ ሊሆን ይችላል። በባርነት ልንገዛ ለታሰብ ነው ለእኔ ለአንተና ለቀሪው የዓለም ህዝብ ግን ኤቭል የሆነ አይዲያ ነው። እንግዲህ በቃሉ አተረጓጎም ላይ የሀሳብ ልዩነቶች ይንጸባረቃሉ። የሚስጥር ማህበራቱ አባላት እና የኒው ወርልድ ኦርደር ዋና አቀንቃኞች ለሰው ልጆች ሁሉ ጠቃሚ የሆነ ይበልጥ የሚያቀራርብና አንድ የሚያደርግ ታላቅ ሀሳብ በማለት ሲገልጹት፣ የእነሱ ተቃራኒዎች ደግሞ የዓለም ህዝብንና የተፈጥሮ ሀብትን ለብቻ በቁጥጥር ስር ለማድረግ ታስቦ የተነደፈ ደንብ፣ ሰይጣናዊ ፍላጎት፣ የአውሬው ስርዓት ፍላጎት በማለት ነው የሚጠሩት። ለኒው ወርልድ ኦርደር ወይም ደግሞ ለአውሬው መንግስት ስርዓት ተግባራዊነት ሲተጉና ሲፈጉ የነበሩት እነ ቤንጃሚን ፍራንክሊን፣ ቶማስ ጄፈርሰን፣ ጆርጅ ዋሽንግተን፣ ጆን አዳምስ እና ሌሎችም የፍሪሜሰንስ የሚስጥር ማህበር አባላት በነገራችን ላይ እነዚህ የአሜሪካን ፋውንዲንግ ፋዘርስ ወይም ደግሞ መስራች አባቶች በመባል ይታወቃሉ። እነዚህ ሰዎች እንግዲህ ኖቭስ ኦርዶ ሴክሎሩም የሚለውን የላቲን ቃል ኒው ወርልድ ኦርደር ማለት ነው ከ1782 ዓ.ም ጀምሮ በታላቁ ማህተምና አርማቸው ጀርባ ላይ እንዲሁም ከ1935 ዓ.ም ጀምሮ ደግሞ በአንድ ዶላራቸው ላይ አስፍረው መጠቀም ጀምረዋል። የኒው ወርልድ ኦርደር ወይም ደግሞ የአውሬው መንግስት ስርዓት ትርጉምን ግምት በማስገባት ማለት ነው። ይህ የታላቅ ማህተምና አርማ መሪ ቃል ከትውልድ ትውልድ እየተላለፈ ዛሬም ድረስ ደርሷል ማለት ነው። የሀያላኖቹ የጋራ ቋንቋ ሆኗል። እንግዲህ የአውሬው መንግስት ስርዓት ባጭርና በግልጽ ቋንቋ የተወሰኑ ሀያላን ተሰባስበው ዓለምን በበላይነት
ለመቆጣጠር ያወጡት ሰይጣናዊ የሆነ አዲስ ስርዓትና ደንብ ነው። በዚህ በአዲስና ስርዓት እንዲሁም ደንብ ነው እንግዲህ አሁን ዓለምን እያጎሳቀሉ እያመሱ ያሉት ማለት ነው። ይህን ስርዓትና ደንብ የአንድ ዓለም አስተዳደር ብለን ልንጠራውም እንችላለን። ይህ ደንብና ስርዓት በተወሰነ የይዘትና የቅርጽ ለውጥ በባቢሎን እና በግብፅ ነገስታት ዘመነ መንግስትም ተግባራዊ ሆኖ ቆይቷል። ሂትለር በመጀመሪያ አውሮፓን በኋላም ዓለምን አንድ አደርጋለሁ ብሎ ሲነሳ ታሳቢ ያደረገው ይህንን የአውሬው መንግስት ስርዓት ነበር። እነ ዊንስተን ቸርችል አንድ አይነት አስተዳደር ያስፈልጋል ሲሉ ኒው ወርልድ ኦርደርን ወይም ደግሞ የአውሬው መንግስት ስርዓትን እንጂ ሌላ ማለታቸው አልነበረም። ይሄ በደንብ ሊገባን ይገባል። ዓለምን በበላይነት ለመቆጣጠር በርካታ እንቅስቃሴዎች ተከናውነዋል፣ አሁንም እየተከናወኑ ነው። እንግዲህ እንደ ፈረንጆቹ አቆጣጠር ከ1990ዎቹ ዓመታት መግቢያ ቀደም ብሎ የአውሬው መንግስት ስርዓትን በተመለከተ ሁለት የተለያዩ አስተያየቶች ይሰጡ ነበር። የመጀመሪያው ጸረ መንግስት አቋም ያለው እና በሚስጥራዊ ኃይሎች ፊታውራሪነት የሚመራ እንቅስቃሴ ነው የሚል ሲሆን፣ ሁለተኛው ደግሞ የመጨረሻው ዘመን መድረሱን የሚያመለክት ጸረ ክርስቶስ ወይም ደግሞ አንቲ ክራይስት ዘመቻ ነው የሚል ነው። በተለይ ሁለተኛውን ሀሳብ የሚሰነዝሩት ክርስቲያን አክራሪዎች ፈንዳሜንታሊስት ክርስቲያኖች ምልክቶች እየታዩ መሆናቸውን ይናገራሉ። እንደነሱ እምነትና አባባል በዓለም ላይ እየታዩ ያሉ ጦርነቶች፣ የአየር ንብረት ለውጦች፣ ረሃብ፣ በሽታ፣ ድህነት፣ ጣልቃ ገብነትና ጸረ ሃይማኖታዊ እንቅስቃሴዎች ሁሉ የአውሬው መንግስት ስርዓት ውጤቶች ናቸው። ሩቅ ሳንሄድ እንግዲህ ሀገራችንም ውስጥ ሃይማኖትን መነሻ አድርገው የሚሰነዘሩ የተለያዩ የጥላቻ ንግግሮችን እየሰማን ነው። ይሄ የአውሬው መንግስት ስርዓት የሚፈልገው የእርስ በርስ ግጭት ነው። የአውሬው መንግስት ስርዓት ዛሬ በብዙዎች ዘንድ እየታወቀ ነው። ከተማሩትና በቂ ግንዛቤ ካላቸውም አልፎ በተራው ህዝብ ዘንድም ጭምር ህዝባዊ ባህል እየሆነ ነው። የአጀንዳው አራማጆች ህዝባዊ ባህልነቱ ሰዎች የሁሉም ሰው የደስታና የብልጽግና ጊዜ ይመጣል ብለው እንዲያስቡ ማድረግ ላይ ያተኩራል ቢሉም በርካታ የፖለቲካ ሳይንስ ምሁራን ግን በዚህ ሐሳብ በፍጹም አይስማሙም። እንደውም አክሳሪ ውጤትን ያመጣል ባዮች ናቸው። የህዝቦችን ፖለቲካዊ መገለል ጨምሮ ሽብርተኝነትንም ያስፋፋል ሲሉም ያስጠነቅቃሉ። በምክንያትነት የሚያስቀምጡት ደግሞ የህዝቦችን መብት መጣስ ነው። የአውሬው መንግስት ስርዓት በዚህ አይነት መልኩ የሚገልጹት ቢኖሩም አጀማመሩስ መልካም ነበር፣ ለግል ጥቅም የቆሙ ጥቂት ጥቅመኞች ከራሳቸው ፍላጎት አንጻር ቀረጹትና አሉታዊ ስያሜ የሰጡት እንጂ በማለት እነሱ ትክክለኛ ላሉት ኒው ወርልድ ኦርደር ወይም ደግሞ የአውሬው መንግስት ስርዓት ሽንጣቸውን ገትረው የሚከራከሩም አልጠፉም። እነዚህኞቹ እንግዲህ ተከራካሪዎች ውድሮ ዊልሰን እና ዊንስተን ቸርችልን የመሳሰሉ መልካም ሰዎች ከአንደኛውና ከሁለተኛው የዓለም ጦርነት በኋላ የአውሬው መንግስት ስርዓት የሚለውን ቃል መጠቀም የጀመሩት እነሱ ኒው ወርልድ ኦርደር ነው የሚሉት ከቅንነት በመነሳት ነው ባዮች ናቸው። ቅንነታቸውንም በዝርዝር እንዲህ ሲሉ ነው ሊያሳምኑ የሚሞክሩት። በ20ኛው ክፍለ ዘመን ከሁለቱ ጦርነቶች መጠናቀቅ በኋላ ውድሮ ዊልሰን እና ዊንስተን ቸርችል የአዲሱን ታሪክ ዘመን መከሰት ለመጥቀስ ሲሉ ኒው ወርልድ ኦርደር የሚለውን ቃል መጠቀም ጀመሩ። አዲስ ታሪክ ይዞ የተከሰተው ዘመን ዓለም አቀፍ ችግሮችን የሚፈታ እንደሆነም እርግጠኞች ነበሩ። ሀገራት በተናጠል ችግሮቻቸውን ለመፍታት ጥረት ከሚያደርጉ ይልቅ ወደሚያሰባስባቸው አንድ ጥላ መጠጋት እንዳለባቸውም አምነው ነበር። ይህ ሰናይ ሀሳባቸው ዩናይትድ ኔሽንን እና ናቶ የመሳሰሉ ዓለም አቀፍ ድርጅቶችን ወደ መመስረት መራቸው። እነ ቸርችል የመሰረቱት ዓለም አቀፍ ድርጅቶችን ብቻ አይደለም፣ ብሪተን ውድስን እና የመሳሰሉ ዓለም አቀፍ መንግስታትንም ኢንተርናሽናል ሬጅምስ ለመመስረት ችለው ነበር እያሉ ይቀጥላሉ። የነ ዊንስተን ቸርችል ቅን ሀሳብ አድናቂዎች ቅንነታቸውን ዘርዝረው ሳይጨርሱ ስግብግብ ባለባንኮችና በሙስና የተጨማለቁ ፖለቲከኞች ጣልቃ ገብተው ነገሩን ሁሉ እንዳይሆን አደረጉት። የአሜሪካንና የሶቪየት ህብረትን መንግስታት በቁጥራቸው ስር በማድረግ ዩናይትድ ኔሽንን በመሳሪያነት ተጠቀሙበት። የአንድ ዓለም አስተዳደርን ዋን ወርልድ ገቨርንመንት ለመፍጠር ተገለገሉበት። ይህ ሴራ ምቾት የነሳቸው ጆን ቢርች ሶሳይቲ እና መሰል ድርጅቶች በሚስጥር ማህበራት ጀርባ የተደበቁ አደገኛ ኃይሎች በዓለም ላይ ጉልበተኝነታቸውን ለማሳየት እንደተነሱ አጋለጡ። ማጋለጥም ብቻ አይደለም፣ ብሪቸር ካምፓይን የተሰኘውን ዘመቻ አካሄዱ። ይህ ዘመቻ ዩናይትድ ስቴትስ ከዩናይትድ ኔሽን አባልነቷ እንድትወጣ የሚገፋፋ አስገዳጅ ኃይል ሆነ። እንግዲህ አሜሪካዊቷ ጸሐፊ ሜሪ ኤም ዳቪሰን በ1966 ዓ.ም ለንባብ ባበቃችው
ዘ ፕሮፋውንድ ሪቮሉሽን ኒው ወርልድ ኦርደር በ1913 ዓ.ም ለተመሰረተው ለተቋቋመው የዩናይትድ ስቴትስ ፌደራል ሪዘርቭ ሲስተም ምክንያት እንደሆነ ነው የተናገረችው። በ1921 ዓ.ም የተቋቋመው ካውንስል ኦን ፎሬን ሪሌሽንም በሚስጥር ከመንግስት ጀርባ ሆኖ የሚንቀሳቀስ ድርጅት እንደሆነ አጋለጠች። የኒው ወርልድ ኦርደር ዋን ወርልድ ገቨርንመንት አሉታዊ ገጽታ ያጋለጠችው ሜሪ ኤም ዳቪሰን ብቻ አልነበረችም። የሀገሯ ልጅ የሆነው ጋሪ አለንም በ1971 በ1974 እና በ1987 ዓመተ ምህረት በተከታታይ ባሳተማቸው 3 መጽሐፎቹ ማለትም በነን ዴር ኮል ኢት ኮንስፒሬሲ፣ ሮክፌለር፣ ካምፓይኒንግ ፎር ዘ ኒው ወርልድ ኦርደር እና ሰይ ኖ ቱ ዘ ኒው ወርልድ ኦርደር አማካይነት ከመንግስታት ጀርባ ያሉ ምስጢራዊ ኃይላት የሀገራትን ሉዓላዊነት ለማጥፋት በማሰብ ኒው ወርልድ ኦርደርን ሙጥኝ ማለታቸውን ይፋ አደረገ። ሌሎች የተለያዩ ጸሐፍትም በተለያዩ ጊዜያት እየተነሱ ተመሳሳይ ሐሳብ ያላቸውን መጽሐፍት ማስነበብ ጀመሩ። 1991 ዓ.ም እንደ አውሮፓውያን አቆጣጠር አሜሪካዊው ጸሐፊ ፓት ሮበርትሰን ዘ ኒው ወርልድ ኦርደር የተባለ መጽሐፍ ለአንባቢያን አቀረበ። መጽሐፉ ሮበርትሰንን ታዋቂና ዝነኛ ከማድረጉ ባሻገር ከፍተኛ ሽያጭን አስመዘገበ። ደራሲው በተወዳጅ መጽሐፉ አማካይነት የቅርብ ጊዜውን የአሜሪካ ታሪክ ከቲያትር ጋር ነው ያመሳሰለው። ከመድረክ ጀርባ ሆነው ሁሉን ነገር የሚቆጣጠሩ ተዋናዮች በመሪ ተዋናይነት የሚተውኑበት ቲያትር ዎል ስትሪት፣ ፌደራል ሪዘርቭ ሲስተም፣ ካውንስል ኦን ፎሬን ሪሌሽን፣ ቢልድበርግ ቡድን እና ትሪላተራል ኮሚሽን የተሰኙት መሪ ተዋናዮች ከመንግስታት ጀርባ ሆነው ሁሉንም ነገር ይቆጣጠራሉ ያለው ሮበርትሰን እነዚሁ ኃይሎች የዓለምን ሕዝብ ከፈጣሪ እምነት ልብ አድርጉ ከፈጣሪ እምነት ጋር ወደሚቃረነው የአንድ ዓለም አስተዳደር አሁን እኛ የአውሬው መንግስት አስተዳደር የምንለው እየመሩት ነው ሲልም ኮንኗል። ኮናኙ ሮበርትሰን ብቻ አይደለም። ብዙዎች ኒው ወርልድ ኦርደርን ወደማይፈልግ አቅጣጫ የሚመራ አደገኛ የአዲስ ዓለም ስርዓት በማለት ይቃወሙታል። የሚስጥር ማህበራቱ አባላቶች ግን ጆሮ ባልበስ ብለው ኒው ወርልድ ኦርደርን ለማስተዋወቅና ተቀባይነት እንዲያገኝ ለማድረግ ጥረት ማድረጋቸውን አላቋረጡም። እንግዲህ በፊልም፣ በሙዚቃ፣ በካርቱን፣ በቪዲዮ ጌም በመሳሰሉት ማለት ነው አስማት፣ ጥንቆላና ሰይጣናዊ እምነትም ከሚስጥር ማህበራቱ አባላት መካከል ያንዳንዶቹ ቋሚ መጠቀሚያና መመሪያ እንደሆነ በቀደምት በተለያዩ የተሰሩ ዶክመንተሪዎች ላይ ማረጋገጥ ይቻላል። እንግዲህ በነ ስቲቭ ቤትስ እምነት ኒው ወርልድ ኦርደርን ተግባራዊ ለማድረግ ሀብታም ግለሰቦችና በእነሱ የተመሰረቱ ግዙፍ ኮርፖሬሽኖችም ከፍተኛውን ሚና ተጫውተዋል። ከነዚህ ሀብታም ግለሰቦች መካከል ዋናውና ግንባር ቀደሙ የትም ስፍራ የማይጠፋው ዴቪድ ሮክፌለር ነው። እንግዲህ ሚላን ማርቲን ደጋግሜ እንደምገልጸው የምድር የሰይጣን ተወካዮች ከሚላቸው ሰዎች መካከል የእሱን ወይም የሉሲፈርን የአባታቸውን ጉዳይ ከማስፈጸሙ ሰዎች መካከል አንደኛው ዴቪድ ሮክፌለር ነው። በሆነ አጋጣሚ እንግዲህ ብዙ ጊዜ በልጅነታችን ስና ሮክፌለር እንደዚህ ሀብታም ምናምን የሚባል ነገር አለ። ከዚህ ሰው ስም የመጣ ነው እና ይሄ ሰው እንግዲህ ብዙ ነገሮችን ጠቅልሎ የያዘ ሰው ነው። በእድሜ ገፋ የሚመስል ሰው ቢሆንም በዓለማችን ላይ ትልቅ የሆነ ተጽዕኖ ማሳደር የቻለ ሰው ነው። ይህ ሰው የአሜሪካን ምክር ቤት ጉባኤ የካውንስል ኦፍ አሜሪካስ መስራችና ጠባቂ ሊቀመንበር ነበር። የአሜሪካን ማህበረሰብ ዘ አሜሪካን ሶሳይቲ ሊቀመንበር ነበር። የአሜሪካን ሸንጎ ዘ ፎረም ኦፍ ዘ አሜሪካስ መስራች ነበረ። የዓለም አቀፍ ኢኮኖሚክስ ተቋም ዘ ኢንስቲትዩት ፎር ኢንተርናሽናል ኢኮኖሚክስ ፋይናንሻል ባንከር እና የቦርድ አባል ነበር። የሶስትዮሽ ኮሚቴ ዘ ትሪላተራል ኮሚሽን መስራችና መደበኛ አባል ነበረ። እንዲህ ያለ መቀጠል እንችላለን። ይህንን የምነግራችሁ ለምንድን ነው? የአውሬው መንግስት ስርዓት እነማንን ይዞ እንደሚሰራ ይፋ ማድረግ አስፈላጊ ሆኖ ስለተገኘ ነው። ዴቪድ ሮክፌለርን ጨምሮ ሌሎችም የዓለማችን ትልልቅ ሀብታሞች አሁን ፋይናንሱን፣ ኢንተርቴንመንቱን ሁሉንም የተቆጣጠሩት እና በዛ በተቆጣጠሩት ነገር ውስጥ ሰዎችን እዛ ስራ ውስጥ እንዲያስገቡ የሚያደርጉ ሰዎች እነዚህ ሰዎች የዓለማችን ሀብታሞች ናቸው። ለአውሬው መንግስት ለአውሬው ስርዓት አሳልፈው መስጠት የፈለጉ ሰዎች ማለት ነው። ስለዚህ የአውሬው መንግስት ስርዓት ከመቼውም ጊዜ በላይ አሁን በደንብ እየሰራ ነው። በምን እያደነዘዘን እንደሆነ መረጃዎችን ለማድረስ ሞክረናል። ይህንን መረጃ ያየ ሰው እንግዲህ ራሱንም ቤተሰቡንም ማዳን የሚፈልግ ከሆነ የተጠቀሱትን መፍትሄዎች ከስልክ መራቅ፣
እንዳልነው ወደ ፈጣሪ መቅረብ ይሄ ከዓለም ብልጭልታና ከዓለም ጊዜያዊ ዝና ሆይ ከሚለው ነገር መራቅ አለበት ነፍሱን ማዳን ከፈለገና ከዛሬው መርሃ ግብር እርግጠኛ ነኝ ሆነኛ የሆነ መረጃዎችን አግኝታችኋል ብዬ አስባለሁ። በተለይ ደግሞ የአውሬው መንግስት ስርዓትን በተመለከተ መጠነኛ ግንዛቤ አግኝታችኋል ብዬ አስባለሁ። በዚህ ጉዳይ ላይ እናንተም የራሳችሁን ሪሰርች ሰርታችሁ ራሳችሁንም ቤተሰባችሁንም መጠበቅ ከአውሬው ስርዓት ማዳን ይኖርባችኋል። በተለይ ልጆቻችሁን ከመቼውም ጊዜ በላይ የአውሬው መንግስት ስርዓት አፉን ከፍቶ ሊሰለቅጥ የተነሳው ልጆቻችንን ስለሆነ በጣም 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 ክትትልና ጥንቃቄ ልናደርግ ይገባል። ምክንያቱም ስርዓተ ትምህርቱ የነሱ ነው። ስርዓተ ትምህርቱ ውስጥ ግብረ ሰዶማዊነትን አስገብተዋል። በየትምህርት ቤቱ ያለውን የግብረ ሰዶማዊነት እንቅስቃሴ እያያችሁ ነው። በተለይ ዓለም አቀፍ ትምህርት ቤቶች ውስጥና እንዲህ አይነት ነገሮች ዝም ብሎ የመጡ አይደለም። የአውሬው መንግስት ከበፊት ጀምሮ አቅዶ በሰዎች አማካኝነት ተግባራዊ አድርጎ በየሀገራቱ በየዓለማቱ በየታዳጊ ሀገራቱ ያሰራጨው መርዝ ነውና ከዚህ መርዝ ለመዳን እንግዲህ እግዚአብሔር ልቦናውን ይስጠን ማለት ፈልጋለሁ። ዛሬም አብራችሁ ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ፣ መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።